የተወደዳችሁ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። መረጃው ለመላው ዓለም እንዲዳረሱላችሁም ላይክ እና ሼር በማድረግ ትብብራችሁን አጋርነታችሁን በማሳየት ከጎናችን እንድትቆሙ በፍጹም ትህትናን የምንጠይቃችሁ ይበልጡን የመረጃ ጉልበት ይኖረው ይዳረስ ትብብራችሁን አጋርነታችሁን ጥንክራችሁን አንድነታችሁን በይበልጥ አሳዩን ለማለት ወዳለው ይወንድና ክብራት ቤተሰቦች ያሮስ ቻናላችን እንግዲህ ከቁጥጥር ውጭ ሆኖ ቪዲዮችን ለእናንተ ማጋራት አልቻልንም። ስለዚህ ይሄኛውን ግን በማገዝ በመተባበር ላይክ በማድረግ ሐሳብ በመስጠት ከጎኔ እንድትቆሙ በፍጹም ትህትና ጠይቃችኋለሁ። ዛሬ አንድ ቪዲዮ እና የተለያዩ ቪዲዮችን ላጋራላችሁ። የመጀመሪያው ቪዲዮ እንግዲህ ዘማሪት ዮርዳኖስ እንግዲህ ተደፈርኩኝ ብላ በአንድ ወቅት ማሰማቷ ይታወሳል። ይህንን ተከትሎ እንግዲህ የተደፈረችው ደግሞ ቀሲስ ደበበ እስጢፋኖስ የሚባሉ እንደሆኑ 15 ዓመት ልጅ እንዳደረሰች እንዳም በዲኤንኤ ታይቶ ጎዳና ከመውጣቴ በፊት ለልጄ እንዲደርሱልኝ ይፈልጋለሁ የሚሉ መልእክቶችን ነው ስታስደምጥ የነበረው ማህበራዊ ሚዲያ ላይ ወጣ። እሷ ዘማሪት የሆነችዋ ዮርዳኖስ ያስተላለፈችው መልእክት እንደሚከተለው አሁን የማስደምጣችሁ ነው የሚሆነው። መረጃው ጉልበት ይኖረው ላይክ ይደረግ። ሐሳብ አስተያየቶቻችሁን በነጻነት ስጡኝ። በታድሶ መናፍቃን እንቅስቃሴ ተይዛ የነበረችው አሁን በይቅርታ ከተመለሰች በኋላ በማህበራዊ ሚዲያ ላይ የቀረበች ስለደረሰባት ጉዳት ስታስረዳ ነበረ። ተደፍሬ ያለሁኝ ብላለች። እሱን ደግሞ የ15 ዓመት ልጅ አድርሻለሁ ብላለች። እሱን አንድ ላይ የቀደመው ቪዲዮችንም ያውንም ቪዲዮችን በአንድነት በማዋሃድ እንደሚከተለው ላቅርብላችሁ። እንግዲህ እኔና እሱ ሚዛን ላይ የምንቀመጥበት ሁኔታ ላይ ነው። ዲን ማለት እሱ እውነተኛ እኔ ውሸተኛ፣ ወይ እኔ እውነተኛ እሱ ውሸተኛ ሊሆን ይሄን ያቀረብኩበት ምክንያት አንደኛ ያኔ እንዳልናገር ከታፈንኩኝ ድጋሚ ብናገርም ከዘመናት በኋላ ከአመታት በኋላ ብናገር ምን የከረመ ነገር ስለሆነ ትኩስ ነገር ካልሆነ ማንም ዞር ብሎ ሊያሽም ይችላል። ከራ ያሰጡት አብዛኛው ለዚህ ዝም አልኩኝ። አባቶች ጋር ሄድኩኝ። በሰዓቱ ግን ነፍሳቸውን ይማር ብፁዕ አቡነ አረጋዊ የሥላሴ ዲን የነበሩት እሳቸው ጋር ገብተው አገልጋዮች በጣም የኔ ቅርብ የነበሩ አገልጋዮች ሄደው ተናግረውበት ነበር። አባታችን የአንድን ሕፃን ህይወት አበላሽቶ እሱ ሊመረቅ ነው ተባለ። ሄደው ክስ ሲያቀርቡበት ሌሎቹ ደግሞ እሱ ግን ይሁንት አባታችን እውነት ያልሆነ ነገር ያልተረጋገጠ ነገር ነው ብለው ተመርቀው እንዲወጣ ተደረገ ማለት ነው። አባሽ ተደበስብሶ እንዲቀር ከዚህ ያህል ዓመት በኋላ ለምን ወጣሽ ለሚሉ ሰዎች ምን ትመልሽላቸው? መልካም ለምን ወጣሽ ለሚለው ጥያቄ የልጄ ማንነት የልጄ ህልውና መጠበቅ ስላለበት የአባትነት ግዴታውን እንዲያደርግ ይሄ ልጅ ደግሞ አይምሮ ልቡ እንዲታከም እንዳልኩሽ ሌሎች ልጆች አባታቸውን አቅፈው ሲሄዱ ከአባቶቻቸው ጋር ሲጫወቱ እቀናለሁ ብሎኛል። ይሄ ለኔ ትልቅ ሞት ነው። ሞት ተሟግቼም ወድቄም ተነስቼም ቢሆን የልጄን ህልውና የልጄን ስብዕና ካላስጠበቅኩኝ ሞት ነው ለኔ። በቃ ሞት ይሻለኛል። ሁለተኛ ሞት እንደሆነ ነው የምቆጥረውና የመጀመሪያው እንደዛ ካደረገ በኋላ ዝም በማለቴ ራሴን እንደሞትኩ ቆጥሬዋለሁ። ልጅነቴን እርግጥን ያደረገው ማሪዋን መጣች። ከዛ በኋላ ጥያቄ ያቀረበች ወንድማችን ገሌ ዲያቆን ደበበ እስጢፋኖስ ሐሙስ ስርዓተ ተክሊሉ ነው፣ እሁድ ደግሞ ሰርጉ ነው። ስለዚህ እናጅብለት አለ። ሚስት ያመጣችው እሷ ናት። እህታችን ዘማሪት ፋንቱ ናት። ከአሜሪካ እህት ሚስት መርጣ ያመጣችለት። ከዛ ሁሉም መቼ ነው ምናምን ሲሉ እኔ ጥያቄ አለኝ አልኩ። ማንን ነው የሚያገባው አልኩኝ። አይ ከአሜሪካ ነው የመጣችለት እና እሷን ነው የሚያገባው። እሱም ቁጭ ብሎ ለራሱ ደበባ ሐሜት አለ እንዴ አንተ ያስወለድካትን ዮርዳኖስ እንዴት አድርገህ ነው ደግሞ ካህን ነህ ዲያቆን ነህ ክህነት ልትይዝ ነው እና ዝሙት አይሆንብህም ወይ? ይሄ ማፍረስ አያመጣብህም ወይ?
አንቺ ሴን እያወቅሽ ስራ ማንም ሴት እዛ እየወጣ ቀሚሱን እየገፈፈ እንትን ባወራው ከሱ ብሳ ፋንትሽ በጣም ለዘመናት ተቀይሚያት የነበረውን ነው የምነግራቸው። ከሱ ብሶ ይሄንን አለች። እኔ ብድግ ብዬ ምን አልኩኝ? በዚህ ህብረት አልተባበርም፣ በዚህም ውስጥ የለውበትም። ልጅቷ እንዳትከስህ አድርጌያለሁ። ምክንያቱም አንተ ፍርድ ቤት ስትሄድ ቤተክርስቲያኒቷ ናት የምትሰደበው እና እዛ የሚሰማው መናፍቁ እዛ የሚሰማው ምኑ በሙሉ ቤተክርስቲያን ላይ ነው። እግዚአብሔር ለአንተም የእጅህን ይስጥህ። አንቺም ደግሞ ፋንቱ ወልደሽ አግኚው፣ በልጆችሽ አግኚው። ዘማሪት ፋንቱ ወልዴ በጣም ትልቅ በጣም አንጋፋ ዘማሪ፣ ጥንታዊ ዘማሪ ነች። ለዚህ ለደፈረ ለተባለው ኮቴ እንደ ኮስ ዲያቆን ከደፈረ በኋላ ድቁና የሚባል ነገር የለም። ለዚህ ሰው ሚስት አመጣችለት። ታዲያ የሚያናደው ነገር እሱ አይደለም። ሚስት ያመጣችለት ግን ከዚህ በፊት አስረግዞ ያለ ዘማሪት ዮርዳኖስ አስረግዟት እንዳለ እና እንደሚንከባከባት ግን ታውቅ ነበር። የሚያናደው ነገር እሱ ነው። እያወቀች ይህ ሰው አጸንሶ ያለ ሰው እንደሆነ እያወቀች ነው እንግዲህ እሷ ሌላ ሚስት ያመጣችለት። ምን ያህል ተገቢ ነው እንደዚህ አይነት ነገር የምናወራው ነገር ይሆናል። ምክንያቱም ትላልቅ ሰዎች ሆነው ነገር ግን የህፃናት ሲደፈሩ መጮህ ሲገባቸው፣ ልጆች ሲደፈሩ መጮህ ሲገባቸው፣ አገልጋዮች ሲደፈሩ መጮህ ሲገባቸው፣ ሴቶች ሲደፈሩ መጮህ ሲገባቸው ጭራሽ ከቨር ማድረግ የሚችሉ አይነት ደረጃ ሲደርሱ ግን ከባድ ነው የሚሆነው። ለማንኛውም ዘመድኩ የሚለውን ነገር እንስማ። ምናምን ሲሉ እኔ ጥያቄ አለኝ አልኩኝ። ማንን ነው የሚያገባው አልኩኝ። አይ ከአሜሪካ ነው የመጣችለት እና እሷን ነው የሚያገባው። እሱም ቁጭ ብሎ ለራሱ ደበባ ሀሜት አለ እንዴ አንተ ያስወለድካትን ዮርዳኖስን የት አድርገህ ነው ደግሞ ካህን ዲያቆን ክህነት ልትይዝ ነው እና የዝሙት አይሆንብህም ወይ? ይሄ ማፍረስ አያመጣብህም ወይ? አንቺ ሴን እያወቅሽ ስራ ማንም ሴት እዛ እየወጣ ቀሚሱን እየገፈፈ እንትን ባወራው ከሱ ብሳ ፋንትሽ እንግዲህ ስሟን ፋንትሽ ወይ ደግሞ ዘማሪት ፋንቱ ወልዴ እንዲህ እየተናገረች ያለችው ስለ ዮርዳኖስ ነው። ማንም ቀሚሱን እየገለበ እየሰጠ አይነት ነገር ንግግር እየተናገረች ያለችው። ብዙ ጊዜ ትልልቅ ናቸው ብለን ያከበርናቸው ሰዎች ቀረብ ብሎ ሲያዩዋቸው ግን እንዲህ የወረዱ የተዋረዱ ሆነው ስታገኛቸው በጣም ያናዳል። ሴት ልጅ ያላት ሴት ራሷም ሴት ሆና ነገር ግን በሴቶች ላይ ጨክና ግን ለማንም ራሷን ገልባ ለሰጠች ሴት ብላ መናገር ያክል ደረጃ ድፍረት መድረስ ግን እንዴት ያለ ከባድ ነገር እንደሆነ አስቡት። በዛ ላይ አስገድዶ ደፍሮ ልጅ እያለው እንደሆነ እየታወቀ ተፍ ተፍ የምትለው በተክሊል ልታጋባት ነው። በተክሊል ልታጋባው ተፍ ተፍ ያለች ነው። ተክሊል ድንግልና ያለው ሰው የሚሰጥ አይደለም። እሱ ግን ልጅ እያለው እንዳወቀች አስረግዞ እንዳለ እያወቀች ከዮርዳኖስ እንደሆነ እያወቀች ተክሊል ልታጋባው ግን ተፍ ተፍ አለች። አስቡት። በዚህ ሁኔታ እየቀጠለች ምን ያሉን ከዛ በኋላ እንዲህ አይነት ድንግልና የሌላቸው ሰዎች በተክሊል ዘምራን እንዳደረች ስታስቡ ደግሞ በጣም ይጨንቃቸዋል። እንቀጥል። ማንኛውም ተቀይሚያት የነበረውን ነው የምነግራቸው። ከሱ ብሶ ይሄንን አለች። እኔ ብድግ ብዬ ምን አልኩኝ? በዚህ ህብረት አልተባበርም፣ በዚህም ውስጥ የለውበትም። ልጅቷ እንዳትከስህ አድርጌያለሁ። ምክንያቱም አንተ ፍርድ ቤት ስትሄድ ቤተክርስቲያኒቷ ናት የምትሰደበው እና እንግዲህ ከዚህ በፊት ዮርዳኖስ ስትናገር የነበረው እንዳልከስ ያደረጉኝ ብዙ አገልጋዮች አሉ፣ ከልክለውኛል። ይሄም ደግሞ የሆነበት ምክንያት ደግሞ የቤሳን ስም እንዳይጠፋ ነው የሚል ነገር ነበር። ግን ልጅቷ ግን የቤሳን ስም አላጠፋም ብላ እስካሁን ድረስ ግን ልቧ ተሰብሮ ግን ቁጭዋል። ማለት አንዱ ዘመድኩን ተጠያቂ ልትሆን የምትችልበት ብዬ አስባለሁኝ። ልቧ መጠገን ያለባችሁ እናንተ ናችሁ። በዛን ነገር ላይ የዛን ጊዜ አዎ በድለናል፣ ለቤሳን በድነበት ጨንቃ የነበረው ነገር ግን እሷ ግን ተጎድታለች። ወደ መንፍቅና ለመሄድም በእርግጥ ይሄ ነገር ወደ መንፍቅና ሊያመራ ይቻል አይመራም ሌላ ነገር ቢሆንም፣ ነገር ግን ዘመድኩንም እንዲህ ማድረግ ነበረባችሁ ብዬ ግን አላስብም። መነጋገር ካለባችሁ አካል ጋር ተነጋግራችሁ ቢሆን ያንን ሰው ሸቤ ማውረድ የቤሳን ክብር ነው ጭምር ያዋረደው። የቤሳን ስም የተዋረደው ስሙ አለመውጣቱ ወደ አለመነገሩ ሳይሆን ያ ዲያቆን ተብሎ ቤተ መቅደስ ገብቶ የሚያገለግል ሲሆን እንግዲህ ያኔ ነበረ የቤሳን ክብር መውረድ የነበረበት። ያኔ ነው የቤሳን ክብሯ መቅደሱ ተደፍሮ የዛን ጊዜ ነው። አስገድዶ ደፋሪ ልጅ ያለው ክህነቱን ያፈረሰው ወተክሊል ሲያገባ ዝም ማለታቸው ግን ከዛ በላይ ከባድ ነገር የለም። ዝም ማለታቸው ማለት አልተናገርክም ያልኩኝ ሳይሆን አለማጋለጣችሁ፣ ይፋ አለማድረጋችሁ፣ ለክስ እንዲበቃ አለማድረጋችሁ አንዱ ችግር ነው ብዬ አስባለሁ። እዛ የሚሰማው መናፍቁ እዛ የሚሰማው ምኑ በሙሉ ቤተክርስቲያን ላይ ነው። እግዚአብሔር ለአንተም የእጅህን ይስጥህ። አንቺም ደግሞ ፋንቱ ወልደሽ አግኚው፣ በልጆችሽ አግኚው። ህፃን ናት ልጅቷ፣ ግፍ ነው የተፈጸመባት። አመሰግናለሁ ብዬ ተነስቼ ሄድኩኝ ማለት
እንግዲህ አበዛን ጊዜ ለማድረግ የሞከረው ነገር ተናግሯል፣ ግን በቂ አልነበረም። አንዳንድ ሰዎች የመጀመሪያቸው ላይሆን ይችላል እንደዚያ ነገሮች። በነገራችን ላይ ዘማሪት እህታችን ፋንቶም ያው ከዚህ ጉዳይ ጋር ስምሽ እየተነሳ ስለነበረ መተሽ ክሊር ማድረግሽ ተገቢ ነው። በጣም እንወድሽ የምናከብርሽ ታላቅ እህታችን ነሽ። እኔ ያለኝ ኮሜንት እስካሁን የተባለው ነገር ሁሉ ልክ ነው። እንግዲህ በዚህ ጉዳይ ስሙ እየተነሳ ያለው ወንድማችን የሚጠበቅበትን አትሊስት ከዚህ በኋላ እንኳን የሚጠበቅበትን ቢያደርግ ደስ ይለናል። እንደው ክህነቱ፣ መንፈሳዊነቱ፣ ሃይማኖቱ ቀርቶ እንደ ሰው የሚጠበቅበትን እንዲያደርግ የምንችለውን ሁሉ እናድርግ፣ የምንቀርበውም ሰዎች። ከዛ ባለፈ ግን ዘማሪት የወርዲ እህታችንን ማገዙ ላይ ትኩረት ብናደርግ። ክህነቶትን አስቀምጠው በቃ አረፈው ቁጭ በሉ እንደ አንድ ንጹህ ታናሽ ወንድምነግሮት ማለት ነው። በቃ አላደረጉም ካሉ ደግሞ ዴኔን ምን ችግር አለ? በነገራችን ላይ እሷ ኢትዮጵያ ሆና ልጇን ወደ ኤምባሲ ትወስዳለች፣ አሜሪካ ኤምባሲ። እርሷ ምናምን በአጭር ደቂቃ በአጭር ሳምንት፣ አንድ ሳምንት ምናምን ጠዋ ተደርጎ ይለይሎታል። በቃ አለቀ። ዘመድ ካሉት ኢትዮጵያ እህቶና ወንድም የእናት ያባል ልጅ ካለ ጠዋ ይደረጋል። ምን ችግር አለ? ከዛ በላይ ግን አድርገውታል። ይኸው እየተነገሩለት ነው። ምን ነው? ስለዚህ የወለዱትን ልጅ መካድ ደግሞ ነውር ነው፣ ማስራብም ነውር ነው። ስለዚህ እንግዲህ ከእርሶም ቼክ ማድረግ እንፈልጋለን ብዙ ነገር። ምንም እንግዲህ እንደሰማችሁት ነው፣ ተነጋግረናል። ሌላም ጥያቄ ያለው ሰው ካለ በፍቅር በሰላማዊ ነገር መጠየቅ ይቻላል። ሌላ በተረፈ እኔ የማውቀው ነገር የለም እንዳልኳችሁ ከጋብቻ በፊት ያለውን ግን እንደ ሰው ማለት ነው፣ እንደ ክርስቲያን ሳይሆን እንደ ሰው እንደዚህ አይነት ነገሮች ስለሚያሙ ያው እንደነገርኳችሁ ኋላ አንድ ሰው ራሱን ነው መወከል የሚችለው። ያን ሰው እኔ መወከል አልችልም። እኔ ላይ ያለውን ነገር ነው መናገር ፈልገው እና ከባድ ነገር ስለሆነ ማለት ነው። አሁንም ራሴንም በእንደዚህ ደረጃ እንትን ያደረግኩት የኔን ስም ክሊር ለማድረግ ሳይሆን እግዚአብሔር ስለሚያውቀው ማለት ነው። ግን እንዲህ አይነት ነገር በማንም ሰው ላይ እንዲደርስ ከባድ ነው ማለት በእግዚአብሔር ዘንድ የሚያስጠይቃል። በዚህ የተነሳ ነው ዮርዲን በሚያስፈልገው ነገር ከተቻለ ያው እንደተባለው ሌሎችም አባቶች መኩሪዬም እንዳለው ሌሎችም አባቶች እንትን ብለው ሶሉሽን እንዲኖረው ፈልጋለሁ። ስለዚህ ሌላው እንደተባለው ደግሞ ሁላችንም የምንችለውን ነገር መርዳት ያለብን ነገር ቅድም ግን ዮርዲ አንድ ነገር ተናግራለች እና ይሄ ግድ የልጄን አባት ማወቅ ፈልጋል ልጄ ማወቅ ይፈልጋል ስላለች ይህን ግድ ማድረግ ያው የሁላችንም መመርደበ የሁላችን ወንድምም አባትም ነው። ስለዚህ ሁሉም የሚመለከተው ነው ነገር በራሱ የሚደርስ ነው እያንዳንዱ ማለት ነው። ይሄ ከባድ ነገር ነው። እውነት እኔ ይሰቀጥጣል። ሁላችን እንኳን የወለድን ያልወለድን ቢሆን እንደ ሰው ከባድ ነው የተፈጸመው ነገር እውነተኛ ከሆነ ግን ያው እነ ዶክተርም አሉ ሌሎችም ሰዎች ተጨምረው ይሄ ነገር አላደረኩም እስካሉ ድረሳቸው የለም ይሄ ነገር በትክክል ቀላል ነገር ነው እንደተባለው ዲኤንኤ ቀላል ነገር ነው። እዛ ላይ የራሳቸውን ነገር አድርገው እነ ዶክተር አሉ እንግዲህ በሙያው ሌሎች ሰዎችም ተጨምሮበት ራሳቸውን ነፃ ያወጡ እና እኔን በተመለከተ ግን አንድና አንድ ነው። የወርዲም ቅድም ተናግረዋለች። እኔ ከጋብቻ በፊት ምንም ማውቀው ነገር የለም እንደዚህ አይነት ነገር እንዳለ። ምክንያቱም የምኖረው አሜሪካ ነገር ነው። ግን ጠይቄያለሁ፣ በወቅቱ ጠይቄያለሁ። በፍጹም እንደዚህ አይነት ነገር አላደረኩም ካለ አንድ ሰው ይሄ የዛ ሰው ነው አሁን እዳ በደል የሚሆነው ማለት ነው። እኔ ልሸፍን አልችልም፣ ምክንያቱም እግዚአብሔር ስለሚያይ ማለት ነው። ስለ ሰው መሸፈን ሳይሆን በእግዚአብሔር ዘንድ ደግሞ እንጠይቅ። ለሰው ብዬ አይደለም በነገራችን ላይ የሆኑ ሰዎች እንደው ሳይሆን እኔ እግዚአብሔር ይፈርድብኛል ብዬ ስለማስብ ነው። እንዳንድ ኦርቶዶክሳዊ እንዳንድ አገልጋይ ለሰው ክሊር መሆን አለበት እና ምንም እዚህ እኔን ብዙ ሰው ድር ያለሁ አሜሪካንም ይሁን ኢትዮጵያ ውስጥ በጣም ብዙ ሰው አውቃል። ጋብቻ ለብዙ ሰው ደስ ይለኛል። በትክክለኛ ወንድሞች በዚህ መንገድ እንዲሄዱ ነገም ልሰራበት የምፈልገው ትዳር ላይ ልጆች ላይ ነውና በትክክለኛ ከብዙ ወንድሞች ጋር ሌሎች እህቶች ጋር በጣም በዚህ የታወኩ ነኝ። እንዲህ ወንድሞችን በመዳር ኢትዮጵያ እያለሁ ከልጅነት ጀምሮ ጥሩ ህይወት ያላቸው ጥሩ ትዳር ያላቸው ብዙ ወንድሞች እህቶች አሉና ከዛ አኳያ ነው እንግዲህ ይሄ የተደረገው። ስለዚህ እኔን የሚመለከት አይደለም፣ የሚመለከተው ባለ ጉዳዩን ነው። አልነበርኩም በቦታው። ዮርዲም ታውቃለች። አንድ ቀንም አገልግሎት እኔ አላውቅም። አንደኛ እነሱ በመጡበት ሰዓት እኔ አሜሪካን ሀገር ነኝ ያለሁት። ከዮርዲም ጋር አንድ ቀን በአገልግሎት ተገናኝተንም አናውቅም። አንድ ቀን ነው ከእሷ ጋር ተገናኝተን እንግዲህ ያወራ ነው ማለት ነውና በዚህ በማንኛውም ሰዓት ለመጠየቅ ያጠፋሁትም ነገር ካለ ይቅርታ ለመጠየቅ በደንብ
ዝግጁ ነኝ ማለት ነው። ሁልጊዜ አቦ መባሉ ወደ እንደው ራስን እንትን ማድረጉ ብዙም ጥሩ አይሆንም። እንዲህ ነገሮች ጥሩ ናቸው። ገጭ የሚል ነገር ጥሩ ነው። ስናደርግ ብቻ ነው የሚፈረድብን እንጂ በማናውቀው ነገር እግዚአብሔር አይፈርድም። ግን ይሄ ለምን ሆነ ብዬ አላንኮራኩርም። ግን ምክንያቴን ክሊር አድርጌ እዚህም የመጣሁት ከዶክተርም ጋር ስናወራ በቃ የኔን መናገር አለብኝ። ምንም የሚያስፈራ ነገር የለም። ምንም አላቅም። እኔ በሁለቱ አብረው ይሁኑ ይገናኙ ይድፈራት ምናምን እኔ አላቅም ሲጀመር ማለት ነውና አልነበርኩም በቦታው። ለሷም ነግሬያታለሁ፣ እሱንም ቁጭ አድርጌ ነግሬያለሁ። የለም በፍጹም ብሎ አንድ ሰው ከማለ ያ ነገር እኔን አይመለከተኝም ነው ባጭሩ። ያ ሰው የበደለው ሰው ግን አላደረኩም ካለ ቀላሉ ነገር በጣም ትንሽ ነገር ነው የተጠየቀው። የሆነ በሆነ ትንሽ ነገር ስላችሁ በፀጉር ምን ብቻ እነ ዶክተር ያውቃሉ። በሆነ መንገድ ራሱን ነጻ ማውጣት አለበት እና ኃጢአትን መሸፈን የዛ ኃጢአት ተባባሪ መሆን ነው፣ ድካም ካለ ማለት ነው። እና ወዳጅነት ሌላ ጉዳይ ነው። ይሄ ደግሞ በጣም ከባድ ነገር ነው፣ በሴቶች ላይ የሚደርስ በጣም ከባድ ነገር ነው። እኔም የሴት ልጆች እናት ነኝ። ባልሆንም እንደ ሰው ከእንደዚህ አይነት ሰዎች ጋር መቆም ግዴታዬ ነው እና ለዚህ ነው የመጣሁት። ሌላም በእኔ ምክንያት ቅር ያላችሁ ቅር የተሰኛችሁ ሰዎች ካላችሁ በጣም ይቅርታ ጠይቃለሁ። ሌላ ማውቀው ነገር የለኝም። እንግዲህ አሉ የተባለውን አሉ አትስሙ። ምክንያቱም በሁለት ወገን መስማቱ ጥሩ ነው። እዛ ጋር ብዙ ነገር ሲባል ቅድም ከአባታችን ጋር ስናወራ ነበረ። እኔን እዚህ አይመለከተኝም። ያደረገው ሰው እያለፍ አንቱ ጋር እዚህ ጋር ለምን መጣች? እያወቀች አላውቅም። ከጋብቻ በፊት እንደዚህ እንዳለ አላውቅም። ያው የወርዲም የነገረችኝ ከወለደች ከአመት ምናምን በኋላ ነው የወርዲን የሚያገኘት። በሰዓቱ ጠይቄያለሁ በፍጹም በሚል ነው እንግዲህ ይሄ ነው ያለው ነገር። ይሄንን የምናገረው ነገም ብናገር ከነገ ወዲያም ብናገር በራሴ ጉዳይ ላይ ማለት ነው። ይቅርታ ጠይቃለሁ። ምንም የማፍርበትም ነገር የለኝም። ለዛ ነው ማለት ነው። እንግዲህ ሌላ ጥያቄ ያላችሁ ሌላ ታሪክ ሌላ ነገር ለማምጣት የምትፈልጉ ሰዎች በራሳችሁ መንገድ የምትሄዱ ያው የራሳችሁ ፋንታ ነው። በእኔ በኩል ግን እህቴን ወርዲን በተቻለኝ የልጆች እናት ነኝ። በተቻለኝ እግዚአብሔር እንደረዳ ይመጣል ለመርዳት አብሬያት ለመሆን ፈቃደኛ ነኝ። እንግዲህ ከተቻለ ዶክተር ሌሎችም በሕክምና ያሉ ወንድሞች ገብተው ነገሮችን ቢያስተካክሉ ደስ ይለኛል ለማለት ነው። ያው ምክርዬም አለ ሌሎችም አባቶች ሰብሰብ አድርጎ ይሄ ነገር ትክክል አይደለም። ምክንያቱም በእኛ በደካሞች ምክንያት ቤተክርስቲያን መነሳት የለባትም። በጣም ብዙ ከ80 ሚሊዮን በላይ ክርስቲያን የኦርቶዶክስ አማኝ ባለባት በተወሰኑ ሰዎች በእኛ ድካም ስማ መጠራት የለበትም። ይሄ እናምናለሁና ጥያቄም ካላችሁ ወደፊቱም ያልተመለሰላችሁም ካለ ለመመለስ ዝግጁ ነኝ። አመሰግናለሁ። እግዚአብሔር ይስጥልኝ። አባቶቼ ይፍቱኝ። አሳዛኝ የሆነ ታሪክ ነው። ነገሮች እንግዲህ እሷ እንዳለችው ከሆነ በዲኤንኤ ይታይልኝ የልጅ አባት እንደሆነ ከተረጋገጠ እኔ ጎዳና ከመውጣት በፊት የሚገባውን ነገር ያድርግ በማለት ቀሲስ ደበበ እስጢፋኖስ እንደሚባሉ አሁን በእርግጥ ውጭ እንዳሉ የተወሰነ ያሉ መረጃዎች ወጥተዋል። መረጃው ይዳረስ፣ ላይክ አድርጉ በደንብ አድርጋችሁ ማለት ነው። ለሚመለከተው አካል ይድረስ መረጃው፣ የሚጣራው ይጣራ ለማለት እንወዳለን። እንግዲህ ወንድማችሁ ልዑል መብራቱ ነኝ። ያሮስን ምርጫችሁ ስለምታደርጉ በእጅግ አመሰግናለሁ። ሁላችሁም ትብብራችሁን አጋርታችሁን አሳዩ እያልኩኝ ተሰነባበትኩኝ። የዛሬ መረጃዎቻችን ይህን ይመስላሉ።